ሃይ ጋይስ ተመልሰናል። ዛሬ ደግሞ ቻፕተር 4 እንጀምራለን። አሬና ስትሪንግ፣ ከዛ ቻፕተር 5 ፋንክሽን እና ከዛ ፖይንተር እናያለን ማለት ነው። አሬና ስትሪንግ ከመጀመራችን በፊት ግን ሰብስክራይብ እና ላይክ ማድረግ አትርሱ። ያልገባችሁን ደግሞ ኮሜንት አድርጉልን እና ከኮሜንትም ሌላ ደግሞ ቴሌግራም ላይ ቴኒስ ኢትዮጵያ ብላችሁ ጆይን አድርጋችሁ ዲስከሽን ግሩፕ አለ። እዛ ላይ ሄዳችሁ የምትፈልጉትን ጥያቄ መጠየቅ ትችላላችሁ። ሁለቱም ላይ እንመልስላችኋለን። እና ለዛሬ አሬን እንጀምርና አሬ ምንድነው? የሲንግል ቦክስ that can hold multiple pieces of the same type of same data ተመሳሳይ ዳታ ታይፕ ያላቸውን ይሄው መልቲፕል ፒስስ ነው። ይሄ ማለት ምንድነው? ለምሳሌ ኖርማሊ ሎከር አላችሁ አይደለ? ሎከራችሁ ውስጥ አንድ ውስጥ ካልሲ ብቻ የምታደርጉት አንድ ውስጥ ደግሞ የሆነ ጂንስ ብቻ ነው የምታደርጉት ነገር አለ። እንደዛውም ተመሳሳይ ዳታ ታይፕ ኢንቲጀር ከሆነ በአንድ ቦክስ፣ ኔሞች ከሆኑ በአንድ ቦክስ፣ ሌላም ነገር ከሆነ በአንድ ቦክስ እንደማስቀመጥ ነው ማለት ነው። አንድ ስም ሰጥቶ ብዙ ቫልዩዎችን አንድ ላይ እንዲያስቀምጥልን የሚይዝልን ቦክስ ነው አሬ ማለት። እና ለምን አስፈለገ ይሄ ቦክስ? ብዙ ስሞችን አንድ ላይ ማስቀመጡ ለምን አስፈለገ ልትሉ ትችላላችሁ። አሁን እዚህ ጋር ተመልከቱ። 5 ቴስት ስኮርስ ኢዚ ነው አይደለ? አሁን የፊዚክስ የማትስ የእንግሊሽ ግሬዳችሁን 5 እንትን ለማስቀመጥ ስኮር ለማስቀመጥ ስኮር 1 90 ስኮር 2 80 ያላችሁ ስኮር 5 ማስቀመጥ ቀላል ነው። ኢንት ስኮር 1 ኢንቲጀር፣ ኢንት ስኮር 2 ኢንቲጀር። ግን የመቶ ስኮር ቫልዩ ውስጥ ታስቀምጡስ አስባችሁታል? ስኮር 1 ስኮር 2 ስኮር 3 ኢንት ስኮር 4 ኢንት ስኮር 5 ያላችሁ እስከ 100 ድረስ መሄድ በጣም ናይት ሜር ነው። ይኸው እዚህ ጋር 100 ወይ 1000 ስኮርስ ሲኖር ኔሚንግ ኢች ዋን ሁሉንም ኔም እያደረጋችሁ ያው እንዳወራ ነው ፕሮግራሚንግ ላይ ምንም ነገር ለማስቀመጥ ምንም ቫልዩ ልትጠቀሙ ስትሉ ሜሞሪ ሪዘርቭ ማድረግ አለባችሁ ብለን የለ እንደዛ ለሁሉም ኔም ልሰጡ ነው ማለት ነው። ያንን ነው አሬ የሚያቀልልን። ይኸው ዋን ኔም ፎር ኦል ቫልዩስ። ይኸው ስኮር ሚል ቫልዩ ብንሰጠው ለምሳሌ እዚህ ጋር ስኮር ሚል ቫልዩ ሰጥቼው ይሄንን ዲክላሬሽኑን ኢኒሻላይዜሽን ምናምን አክሰስ እንዴት ነው የምታደርጉ እናያለን። እዚህ ጋር ጀስት ኮንሰፕቱን እንድትረዱት ነው። ስኮር ሚል ስም ሰጠሁት። ከዛ 3 ቫልዩ አለኝ። እንደዚሁ ስኮር ሚል ሰጥቼው እዚህ ውስጥ 100 አድርጌ 100 ቫልዩ ማስቀመጥ ይችላል ማለት ነው። ያንን ነው የሚያቀልልን አሬ። እና አክሰስ ቫልዩስ ባይ ፖዚሽን ወይ ኢንዴክስ ወይ ፖዚሽን የምትባለው ያው እዚህ ውስጥ ያስቀምጥኳት ነች። ስለ ዲክላሬሽኑ እናያለን። ቆይ አሳያችኋለሁ። እዚህ ውስጥ የምናስቀምጣት ነች ፖዚሽን። በሱ ነው አክሰስ የምናደርገው። ባለፈውም ኖርማሊ ፕሮግራሚንግ ስናይ ኢንት ስኮር፣ አሁን እዚህ ጋር ኢንት ስኮር 5 ብል ለስኮር አይደለም 5 የሰጠሁት ቀጥታ። አሁን ግን ይሄንን አክሰስ ስታደርጉ በስሙ አይደለም ስሟንና ኢንዴክስ ተጠቅማችሁ ነው። የመጀመሪያውን ቫልዩ ለመለየት 0፣ ሁለተኛውን 1፣ ሶስተኛውን 2 እያላችሁ ነው በኦርደር ማለት ነው አክሰስ የምታደርጉት። ይሄው እዚህ ጋር አክሰስ ቫልዩስ ባይ ፖዚሽን፣ አክሰሲንጉ፣ ዲክላሬሽኑ፣ ኢኒሻላይዜሽኑ ምናምን እናያለን። ግን ያው ይሄ እንደዚህ ያቀልልናል የሚለውን ኮንሰፕት ያዙት። ከዛ ላይክ ስኮር 0 ፈርስት ስኮር ነው፣ ስኮር 1 ሰከንድ ነው ማለት ነው። ከዛ ስኮር 2 ሰርድ ነው እያለ ነው የሚሄደው። ከዛ እቺን ያት ኦል ቫልዩስ አር ዘ ሴም ታይፕ። እዚህ ጋር ኢንት ብዬ ስኮር 3 ያልኩኛ ኢንቲጀር ብቻ ነው ማለት ነው። ስኮር የምትለው ስም ኢንቲጀር ብቻ ነው መያዝ የምትችልልን። ቅድም እንዳልኳችሁ ሎከራችሁ ውስጥ የአንዱ ሎከር ውስጥ የካልሲ ሎከር ውስጥ ጂንስ ማስቀመጥ አትችሉም ማለት ነው። እና እንደምታስቡታላችሁ ወይ ሱቅ ላይ የምታዩት የኤግ እንትን የለም ቦክስ ነገሩ እንቁላል ይቀመጥበታል። ፊክስድ ሳይዝ ነው አይደለ? እንቁላል ብቻ ነው የሚቀመጥበት እና ከሞላ ቦክስ አለ። እሱ ከሞላ ከሱ ውጪ ማስቀመጥ አትችሉም። ሌላ እቃ ማምጣታችሁ ማስቀመጥ አትችሉም። ይሄ ኮንሰፕት ከምን ጋር ያይዝላችኋል? ፊክስድ ሳይዝ ነው አንድ፣ ፊክስድ ሳይዝ ነው ሁለተኛ፣ ደግሞ ሌላ እቃ ማስቀመጥ አትችሉም። ስለዚህ ሴም ታይፕ ነው ማለት ነው። ሴም ዳታ ታይፕ ነው የሚለው ያቀልላችኋል ማለት ነው። እሷን ኮንሰፕት ትይዙ ከሆነ ሁለቱን አስታውሳችሁ። ደግሞ ፈተና ላይ ምርጫ ላይ ይጠይቃል። ፊክስድ ሳይዝ ነው የምትለዋና ምንድነው ሌላ
ተመሳሳይ ስም እና ዳታ ታይፕ ማለት ነው። ኢንቲጀር ከሆነ ኢንቲጀር፣ ስትሪንግ ከሆነ ኔም ብቻ፣ ካራክተር ከሆነ ካራክተሮችን ብቻ ነው የሚይዝልን ማለት ነው። ይሄ ኦል ኢንት ኦር ኦል ስትሪንግ እቺ ስም ትይዝልን እና ኢንዴክስ ስታርትስ አት 0 ናት 1። አሁን እዚች ጋር ፈተና ላይ ምርጫ ላይ የማትቀር ጥያቄ ነች እቺኛዋ። ኢንዴክስ ስታርትስ አት 0 ናት 1። ይሄ ምን ለማለት ፈልገው ነው? እዚች ጋር አስተውላችሁ ከሆነ 3 ያልኩታ። ስለዚህ ይሄ ኔም ይሄ ቦክስ ስንት ኤሌመንቶችን ይዝልኛል? 3 ኤሌመንቶችን ወይ ደግሞ 3 ኢንቲጀሮችን ይዝልኛል። የመጀመሪያው ኤሌመንት ግን ስኮር 1 ብለን አይደለም አክሰስ ምናረጋት፣ ስኮር 0 ነው። እዚህ ጋር 3 ተጠቀምኩኝ 72 ድረስ ግን አያቻት 2 ነች የመጣችው አይደል? ስለዚህ ከ0 ነው የምትጀምሩት ከአንድ አይደለም። እዚህ ጋር ስኮር 1 95፣ ስኮር 2 87፣ ስኮር 3 72 ብትሉ እንደዛ አይሰራም። ከ0 ነው የሚጀምረው ኢንዴክሱ። ሁሌ n-1 ነው ማለት ነው ላርጀስቱ። እቺ n ብትሏት ላርጀስቱ የመጨረሻ ላይ ያለው አይደለ? ላርጀስት ኢንዴክሱ n-1 ነው ማለት ነው። ይሄው 2 እሱን ዲክላሬሽኑን ኢኒሺያላይዜሽኑን በደንብ ታዩታላችሁ። ቻይ እቺንም ያዟት። ሌላ ምንድነው? ኦርደር ባይ ፖዚሽን ላይክ ነምበርድ ሎከርስ። እቺ ደግሞ ስኮር 1 95፣ ስኮር 2 87፣ ስኮር 3 ወይ ስኮር 0 72 እያላችሁ መቀየር አትችሉ። እሱ ለብቻ ስዋፒንግ እናየዋለን ሉፕ ተጠቅማችሁ ምናምን ነው። ግን አሬ ላይ ሁሌ በኢንዴክስ ወይ እቺ ጋር ኢንዴክስ ማለት ትችላላችሁ፣ በኢንዴክስ ወይ በፖዚሽን ኦርደር የሚደረጉት እሱን ለማለት ነው። እቺኛው ኦርደር ባይ ፖዚሽን ወይ ኢንዴክስ። ይኸው እንዳልኳችሁ የመጀመሪያው 0 2 እስከ 100 ቢሆን 0 1 2 3 እያለ ነው የሚቀጥለው ማለት ነው። እዚች ጋር እቺን ዘላችሁ 95 እና 72ን ብቻ ማስቀመጥ አትችሉም። በኦርደር ነው ሁሉም የሚሄደው። እና ሁለት አይነት ታይፕ አለው አሬ። አንዱ ዋን ዳይሜንሽናል ነው፣ ሁለተኛው መልቲ ዳይሜንሽናል ነው። እቺን በደንብ እናያትና ይሄ ይከብዳችሁ። ይሄ ዋን ዳይሜንሽኑን በደንብ ከተረዳችሁ ይሄ ማትሪክስ ምናምን የምትሰሩበት ነው። እሱን እናየዋለን በደንብ። እና ዋን ዳይሜንሽናል ላይ ዲክላሬሽኑን እኔ ዲክላሬሽኑ ምንድነው? እንዳያችሁ ዳታ ታይፕ አለች። ከኖርማሊ ከምታውቁት ከዚህ በፊት ካየነው እንትን አይልም። ዳታ ታይፕ አለ፣ ኮመን ነው ብለናል። ከዛ አሬ ኔም አለ፣ ኔሙን ታስቀምጣላችሁ። ከዛ ኢቼንጅ ተጨምረችው ሳይዝ ማለት ነው። እንትን ውስጥ ነው እቺኛዋን ኦፕሬተር ተጠቀሙና እዚህ ውስጥ ሳይዝ አለ ማለት ነው። ይሄ ኢምፒቲ ያርጋችሁ የምትጠቀሙበት ምናምን አለ። ብቻ ይሄ ግዴታ ነው። እዚህ ጋር አሬ እስኮን ድረስ እዚህ ጋር ማስቀመጥ ግዴታ ነው። ይሄው ኢንት ነምበርስ 5 ቢል እቺኛዋ ሳይዝ ነች። ይሄ አሬ ኔም ነው። ከዛ ዳታ ታይፕ አለ ማለት ነው። እና የተለያዩ ሩሎች አሉት አሬ ሳይዝ ላይ እቺኛዋ ሳይዝ ማለት ነው። እቺኛዋ ሳይዙ 5 አይደል? እዚህ ጋር ያደረግናት ብዙ ሩሎች አሉት። የተለያዩ ሩሎች ምንድነው? አንዱ you can't use a regular variable to set the size. You must use a constant now before the program runs. ይሄ ምን ለማለት ፈልጎ ነው? እዚህ ጋር ስመጣው int score 3 ስል ዲክላሬሽኑ ላይ ነው ሳይዙን ያስቀመጥኩት እቺን 3። እዚህ ጋር መጥቼ ግን ስኮርን 3 አድርጌ ሳይዝን 3 አድርጌ እዚህ ውስጥ ሳይዝን መጠቀም እችላለሁ። እዚህ ጋር ላሳያችሁ። ያው እዚህ ጋር ኮንስት ኢንት ሳይዝ 5 ሰጥቶታ። ይሄ ምንድነው? ስለ ኮንስታንት ቫሪያብል እንትን ትላላችሁ። መቀየር የማይቻል ኮንስታንት ቫሪያብል ማለት እታች ሄዳችሁ መቀየር ማትችሉት ነው። ኮንስት ኢንት ሳይዝ ኖርማሊ እቺ እንትን አይደለች፣ እሷ ላይ ኮንስት መጨመር ነው። በቃ 5 ካረጋችሁ እቺን 5 እዚህ ጋር ካስቀመጥኳት ይሄው እዚህ አሁን እዚህ ጋር እቺን 3 አድርጊያት እዚህ ጋር ሳይዝ ብል ተመሳሳይ ነው። ቀድማችሁ የሳይዝን ቫልዩ ዲክሌር አድርጋችኋል ማለት ነው። በቃ እሱ ነው። እና እቺ ሩል ምንድነው የምታሳየው? ኖርማል ቫሪያብሎችን መጠቀም አትችሉም ነው። እዚህ ጋር ኢንት ሳይዝ 3 ብዬ 3ን እዚህ ጋር አምጥቼ ባስቀምጥ አይቻልም። እንደዛ ኮንስታንት መሆን አለባቸው። ፕሮግራሙ ራን ከማድረጉ በፊት ኮንስታንት መሆን አለባቸው። የአሬ ሳይዝን ቫልዩ መቀየር አትችሉም። ይሄ አንድ ሊሚቴሽን ነው። እዚህ ጋር 3 ነው የምትጠቀመው ወይ 5 ነው የምትጠቀመው ብላችሁ ፕሮግራሙን ስትጀምሩ ኮምፓይለሩን ማወቅ አለበት። በቃ ራን ሲያደርግ ይሄን 5 ነው ወይ 3 ነው
ወይ 4 ነው ብሎ ማወቅ አለበት። እዚች ጋር ያዩት int size 3 ብዬ እዚህ ጋር ሳይዝ 3 ይዝልኛል ያልናል ላይ ነምበርስ የሚለው እንትን 3 ይዝልኛል ያልኩ አይደለ? እቺን int size 3 ያልኳትን ግን እዚህ ፕሮግራሜ ጋር ታች መጥቼ አፕዴት መደረግ እንደምችል አይተናል። int size 5 ብል እቺ ሳይዝ ተቀየረች። እንደዛ አይሰራም። የኮምፓይለር ኤረር ነው የሚሆንባችሁ። ኮምፓይለሩ ራን ያደርገው ማለት ነው። ፕሮግራሙ ሲጀምር ኮንስታንት እንደሆነ ማወቅ አለበት። ኮንስት int size 5 ወይ ደግሞ ይሄን ትታችሁ ቀጥታ እዚህ ውስጥም ቁጥሩን መጠቀም ነው። በቃ ይሄ የሚያምታታችሁ ከሆነ ምንም ለውጥ ስለሌለው እዚህ ጋር መጠቀም ነው። መቀየር አትችሉም። ይሄ ለምንድን ነው የሆነው ልትሉ ትችላላችሁ። ምን ችግር አለው አፕዴት እያደረግን አሁን እዚህ ጋር 3 ብቻ ጀምሬ በኋላ ደግሞ 5 ማድረግ በፈልግ ልትሉ ትችላላችሁ። እሱ አሬ ኮንቲንጂየስ ሚሞሪ አሎኬሽን ነው የሚጠቀመው። አሁን እኛ ስንማር ኮንቲንጂየስ ፓወርፖይንቶች ላይ ሳነብ ኮንቲንጂየስ ሚሞሪ አሎኬሽን ምናምን የሚሉ ነገሮች አሉ። ግራ ያጋባኝ ነበር። ፈተና ላይ ደግሞ ይመጣል። አሬ ኮንቲኒየስ ኦር ኮንቲንጂየስ ሚሞሪ አሎኬሽን የሚጠቀመው ትሩ ፎልስ ወይ ምርጫ ውስጥም ይመጣል። ስለ ኮንቲንጂየስ ሚሞሪ አሎኬሽን አስረዳችኋለሁ። እቺን እንያትና አሬ ኒድ ይሄ ሩል ለምን ኤግዚስት አደረገ ሲል ፊክስድ ሚሞሪ አሎኬሽን when your program starts ሚሞሪ አሎኬሽን እናወራታለን። ፕሮግራማችሁ ራን ማድረግ ሲጀምር ምን ይፈልጋል? ኮንስታንት ፊክስድ የሆነ ቫልዩ ይፈልጋል። 5 ከሆነ የምታስቀምጡት 5፣ 6 ከሆነ የምታስቀምጡት 6 የምትለዋን ይፈልጋል ማለት ነው ራን በምታደርጉበት ጊዜ። እና ቫሪያብልስ ካን ቼንጅ አት ራን ታይም። ቫሪያብል እቺኛዋን በቀይራት አፕዴት ተደረገች ትመጣለች፣ መቀየር ትችላለች። ግን አሬ ሳይዝ መቀየር አይችሉም ነው። እዚች ጋር ይሄ ሮንግ ሆኖ ይሄ ትሩ ነው መቀየር እቺኛዋ መቀየር ስለምትችል ነው ማለት ነው። እና ስለ ፊክስድ ሚሞሪ አሎኬሽን እና ኮንቲንጂየስ ሚሞሪ አሎኬሽን ምን አንድ ነገር ነው ምን እንደሆኑ ላሳያችሁ። እና ፊክስድ ሚሞሪ አሎኬሽን እና ኮንቲኒየስ ወይ ኮንቲንጂየስ ሚሞሪ አሎኬሽን ያለው ምንድነው? በመጀመሪያ ሲጀመር ሚሞሪ አሎኬሽን ማለት ባለፈውም ስናወራ ስለ አይደንቲፋየር እና ስለ ቫሪያብል ስናወራ ፕሮግራሚንግን ይፈልጋል። ሚሞሪ ልትጠቀሙ ከሆነ ስም ሰጣችሁ ፊክስድ የሆነ ሳይዝ ማስቀመጥ አለባችሁ ብለናል አይደል? በሷ ስም ኢንቲጀር አስቀምጥ ነው ብላችሁ መንገር አለባችሁ። ያቺን ሚሞሪ አሎኬት ማድረግ አለባችሁ ብለናል። ሚሞሪ አሎኬሽን ያ ነው። እና በአሬ ፊክስድ መሆን አለበት ስንል ወይ ደግሞ ኮንቲኒየስ ሚሞሪ አሎኬሽን መጠቀም አለብን ስንል እንደምትይዙታላችሁ። አሁን ለምሳሌ እናንተ ሰፈር አለ፣ የእናንተ ቤት መደዳ አለ እና ከናንተ ቤት ጎን ያለው ከዛም ቀጥሎ ያለው አንድ ወይ እንደ አፓርታማ ስትይዙት እንደ ስትሪት ነገር ስታዩት የእናንተ ቤት ቁጥር 1000 ነው እንበል የቤት ቁጥራችሁ። ከዛ ከናንተ ቤት ቀጥሎ ያለው 1004 ነው። ከዛ ቀጥሎ ደግሞ ያለው 1008 ነው። እናንተ ሰፈሩን እንደምትይዙታላችሁ እንደ ሚሞሪ ትይዙታላችሁ። እና እዛ ሚሞሪ ውስጥ እንዴት ነው ሰው የእናንተን ቤት የሚለየው? በአድሬሳችሁ ወይ በቤታችሁ ቁጥር ነው። ስለዚህ የተለየ ሰፈራችሁ ውስጥ የተለየ ምን አላችሁ? አድሬስ አላችሁ። እንደዛውም የመጀመሪያው ቫልዩ ለብቻ አድሬስ አላት። እዛ ይሄ ሚሞሪ ቢሆን ይሄ ኖት ያለው በዚህኛው ሳይድ ነው አይደል? ይሄ ለብቻ አድሬስ አለው። እሱ ነው ሚሞሪ አሎኬሽን ኮንሰፕቱ። በቃ ሚሞሪ ውስጥ የሆነ ቁጥር ተሰጥቶት ስለ እሱ አሁን ኮምፒውቲንግ የምትገቡ ከሆነ ሲኦኤ እነዚህ ትምህርቶች አሉ። ኮምፒውተር ኦርጋናይዜሽን ምናምን እንዴት እንደሚሰጡ እንደዚህ ኤክስ ምናምን ነገር 004 እነዚህ ቁጥሮች የራሳቸው ሚሞሪ አሎኬሽን የሚሰጥበት መንገድ አለ። ስለሱ ታያላችሁ። አሁን ጀስት የኮንቲኒየስ ሚሞሪ አሎኬሽን ሐሳቡን ተረዱት። እዚህ ጋር አሁን ይሄን ኢኒሻላይዝ አረግና ይሄ የመጀመሪያው አሬ ቫልዩ 10 ነው፣ ሁለተኛው 20 ነው፣ ሶስተኛው 30 ነው አይደል? ይሄ እንዴት ነው ሚሞሪ ውስጥ የሚቀመጠው? በዚህ መልክ ነው። 10 ሚሞሪ አድሬሷ 1000 ነው እንበል። ከዛ ኢንቲጀር አይደለ? ኢንቲጀር ስንት ባይት ነው ብለናል? 4 ባይት አይደለ? 4 ባይትስ ለ20 የ10ን ሚሞሪ አሎኬሽን ተሰጥቷችሁ የ20ን ፈልጉ ብትባሉ እናንተ እንደዛ አትባሉም፣ ግን እንድትረዱት ነው። ብትባሉ 1004 ነው የሚሆነው ማለት ነው። 4 ራስ ነው የምትጨምሩበት። ኮንቲኒየስ ነው። የመጀመሪያ 1000 ከሆነ ቀጣዩ የኢንቲጀር 4 ባይት ነው 1004 ነው የሚሆነው። ከዛ ሶስተኛው እንደዛ 10ኛውም ቢሆን እንደዛ ኮንቲኒየስ ነው ማለት ነው። ጎን ለጎን ነው የሚቀመጡት። 10ኛው እዚህ ጋር አስቀምጣችሁ
የ21 አድሬስ ደግሞ እዚህ ጋር ማስቀመጥ አትችሉ። ፊክስድ ሳይዝ ነው የሚፈልገው የተባለው ለዛ ነው ማለት ነው። ይሄ ኮንስት ኢንት ሳይዝ 5 የምትጠቀሙት የተባለበት ኮንሰፕት ከሱ ጋር ተይዞ ነው ማለት ነው። ግልጽ ይመስለኛል። ኮንቲኒየስ ሜሞሪ አሎኬሽን ምናምን ብዙ ያስጨንቃችሁ። እኔ ያኔ ምርጫ ላይም እየመጣ ዝም ብለን ሸምድረን ገብተን ነው እንጂ አልገባንም ነበር። ሜሞሪ አሎኬሽን እንድትረዱት የፈለኩት ለሱ ነው። ኮንቲኒየስ ነው የሚጠቀመው ምትራን ኮንሰፕት ያዟት በቃ። እና ይሄ ነበረ። ተጨማሪ ሩሎች አሉት እዚህ ጋር ቫሪያብል ዲክላሬሽን ምናምን ላይ ተጨማሪ ሩሎች አሉት። እሱን ደግሞ በቀጣይ ቪዲዮ እናያለን። ሰብስክራይብ እና ላይክ ማድረግ አትርሱ። ያልገባችሁን ደግሞ ኮሜንት ላይ አስቀምጡልን።